ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ጳጳሳት የቅዱስ ቁርባን ሰዎች እንዲሆኑ ጥሪ ያቀረቡ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የጳጳሳት ኢዮቤልዩ መከበሩን ተከትሎ ጳጳሳት በእግዚአብሔር የተመሰረተና ለቤተ ክርስቲያን አገልግሎት የተሰጠ የተስፋ ሕይወት ምስክሮች እንዲሆኑ ጥሪ ያቀረቡ። ቅዱስነታቸው ጳጳሳት እረኞች ከመሆናቸው በፊት የእግዚአብሔር መንጋ በጎች የነበሩ መሆናቸውን በማስታወስ ለእኛ የተሰጠችን ቤተ ክርስቲያን የምንመራ ከሆነ መጀመሪያ ራሳችንን በመልካሙ እረኛ ኢየሱስ ክርስቶስ ልናድስ ይገባል ሲሉ መክረዋል። ቅዱስነታቸው የአንድ ጳጳስ ኃላፊነት የወንጌል ማስፋፋትን ለማገዝ በተሰጠው ጸጋዎች በሚያገለግላቸውና በዓለም አቀፋዊቷ ቤተ ክርስቲያን መካከል ቅዱስ ቁርባንን መመስረት ነው ብለዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በጳጳሳት ኢዮቤልዩ ያስተላለፉትን መልእክት በማጠቃለል የቅድስት ማርያም፣ የቅዱስ ጴጥሮስና የቅዱስ ጳውሎስ ጸሎት ጳጳሳትና የሚያገለግሏቸው ማህበረሰቦች የሚፈልጉትን ጸጋ እንዲያስገኝላቸው በተለይም ጳጳሳት በአገረ ስብከታቸው አንድነትን የሚያበረታቱና የቅዱስ ቁርባን ሰዎች እንዲሆኑ እንዲያግዛቸው መማጸናቸውን ቫቲካን ኒውስ ዘግቧል።